አልሞትኩም እኮ ይኸው እዚህ ያለሁኝ ልጄ። ናቲ አንድ ነገር ብቻ ልጠይቅሽ፣ በምትወጂው አምላክ ይቅርታ በይኝ፣ ይቅርታ በይኝ፣ ይቅርታ በይኝ። ወይ የዮዲት ጉዲት የተሰኘው ተከታታይ ድራማ በክፍል 38 እነሆ። ከዚህ ቀደም እንግዲህ ዮዲት ጉዲት ከእናቷ ጋር ባደረገችው ነገር ወንድዬ ነገሩን ከሰማ በኋላ ራሱን እስኪስት ድረስ በጣም ነበር ማመን አቅቶት የነበረው። አሁን ላይ ደግሞ ወንድዬ እና ዮዲት ፍጠጥ ተፋጠጥ ሊገዳደሉ ደርሰዋል ማለት ነው። ዮዲት ጉዲት አሁንም ቢሆን የኔ ንጉስ ምንም አላደረኩም፣ ይቅርታ ነሻለውና እባክህን ይቅርታ አድርግልኝ እያለች ነበረ። በዚህም በአይኔ በብረቱ ያየሁትን ነገር በፍጹም ልትክጅ አትሞክሪ እባክሽን፣ አሁን እንኳን እንድታወሪ አልፈቅድልሽም፣ አፍሽን ዝጊ በማለት ያስጠነቅቃታል። እሷ ግን የሚያደርጋት ነገር ግራ በመጋባቷ በጣም ጨንቋ ስለነበረ አሁንም የይቅርታዋን ልመናዋን በተማጽኖ እየጠየቀች እናያታለን። ወንድዬ ግን በጣም ተናዶ እናቱን በዚህ ልክ ተንበረክኮ ይቅርታ እየጠየቃት እናቴ በድዬሻለሁ፣ አስገድዬሻለሁ፣ ልጅሽም አይደለሁም፣ እኔ ክጅሻለሁ፣ እናቴ በፈጠረሽ አምላክ ይቅርታ አድርጊልኝ እያለ እንግዲህ ጉልበቷ ድፍት በማለት ከእናቱ ስር እንባውን እያዘራ ይቅርታም እየጠየቃት እናያለን። ይህ ለወንድዬ እናት ከዚህ በላይ ይገባታለኝ። ወንድዬም እውነት ለመናገር በዚህ ልክ መጸጸቱ አንድ ቀን የማይቀር ነበረ። ምንም የማይደራደርባት ውድና እንቁ እናቱ ስለሆነች ማለት ነው። ገመናውን ሸክፍክፋለት። አሁንም ቢሆን ልጄ አንተ ምንም አላደረክም፣ አንተ ከዓለም የኔ አንደኛ ልጄ ነህ፣ ከአንተ በቀር ማንም እማዬ ብሎ የሚጠራኝ ሰው የለም፣ እባክህ ልጄ ከጉልበቴ ተነስ ብላ እንግዲህ የሱን ሀዘን የሱን ለቅሶ ማየት እስኪያቅታት ድረስ ነበር እየተማጸነችው የነበረ። እሱ ግን እኔ ልጅሽ አይደለሁም፣ እማዬም ልልሽም አይገባም፣ እናቴም ልልሽ አይገባም፣ አንቺም ልጄ አትበይኝ እባክሽን፣ እኔ ልጅሽ አይደለሁም እያለ በሰቀቀን እንግዲህ ተንበርክኮ ፊቷ ላይ ድፍት ብሎ እየተማጸናት ይገኛል ማለት ነው። አንተ እኮ በፍቅር ታውረህ ነው፣ ምንም ነገር ያጠፋኸው ነገር የለም ልጄ፣ ለፍቅር ስትል ነው ሁሉን ነገር ያደረግከው ትለዋለች። እሱም ታውሬ ነበር፣ ብዙ ነገሮችን ክጃለሁ፣ በይኔ እያየው እንኳን አላምንም ብዬ ክጃለሁ፣ ዛሬ ግን በዚህ ልክ እናቴ ለምን በማለት እንግዲህ የእንባውን እያፈሰሰ እንመለከተዋለን ማለት ነው። ወደ ወይዘሮ ወርቄም ስንሄድ እንግዲህ የዮዲት ጉዲት ነገሩ ከአቅሟ በላይ ስለሆነባት እናቴ አድኝኝ፣ እናቴ ድረሽልኝ በማለት የስልክ ጥሪ ትደውልላታለች ማለት ነው። ከዛም እንግዲህ ስልኩን ስትሰማ ወርቄ ምን ሆነሽ ነው? የሆንሽው ነገር ካለ ተናገሪ ስትላት አጋቹ እኮ ለወንድዬ ፎቶውን አሳይቶታል፣ ቪዲዮንም አይቶታል፣ ሊገለኝ ነው እናቴ ድረሽልኝ ብላ ጥሪዋን አቅርባላታለች ማለት ነው። ከዛ በፊት እንግዲህ አስቻለውና እማማ ወርቄ በጣም ብዙ ነገር እየመከረችው እሱም እየነገሩ ያልተዋጠለት ሆኖለት ቆይና ሲል በዚህ ልክ እንዴት ራሽን ልትተማመኝ ቻልሽ? መረጃውን ቢያሳየው ምን ልትወይ ነው? ገንዘቡን መስጠት አለብሽ፣ እማሰጩ ከሆነ ግን እስር ቤት ወደ ቅርቡ ትጎበኛለሽ በማለት አስቻለው በተደጋጋሚ እየመከራት ነበረ። እናቱን ግን የልጇን ምክር ውድቅ በማድረግ ምክሩን አልሰማችውም ነበረ። አስቻለውን ጭራሽ አንተ ጥቁር አዝሙድ ምን ነው ቦቅቧቃ ሆንክ እንዴ? ምን ነው ፈራህ በዚህ ልክ? ቆይ ምን ሆነ ነው? እኔ ፈርቻ አይደለም፣ ነገር ግን ደግሞ እውነታውን ስነግርሽ ልታምኝ ይገባል በማለት እኔ እናትህ ከዚህ በላይ ወርቅ ነኝ። ወርቅ ደግሞ የፈለገ ቢቆፈር የፈለገ ጥልቅ እንኳን ቢገባ ጉድጓድ ቢገባ ወርቅነቱን አይለቅም። እኔ እናትህ ደግሞ በብዙ በችግር ህይወት ያለፍኩ ነኝ። ማንንም ጠይቅ፣ ጎረቤቶችን ጠይቅ። እኔም ወርቄ እኮ ምን እንደሆነ ታውቃለች? ጀንበሯ ነበር ትርፍ ስሜ እንኳን እያለች በመልኳና ባሳለፈችው በህይወቷ ስትመጻደቅ ነበረ ማለት ነው። ከዛም እሱም ምንም አልተዋጠለትም። በእርግጥ ግን አንተ የኔ ልጅ ነህ ትለዋለች። አንተ ጥቁር ፊት የት ነው የመጣኸው? ምናልባት በአባቴ ወጥቼ ሊሆን ይችላል። አባቴ ነው የምመስለው። ምን ነው አባዬን ረሳሽው እንዴ? ላስታውስሽ ሲላት እንኳን አባት ጥቁር ከመሆኑ የተነሳ በሌሊት እንኳን አላየውም፣ በቀን ነው የማየው ነበር። ስለዚህ ሊጠፋኝ ይችላል። አንተ ግን እውነት የኔ ልጅ አይደለህም፣ በአባት ስለወጣ ነው ፈሪ ሆንኩ ስትለው ልክ ነሽ፣ አልተሳሳትሽም፣ በአባቴ ወጥቻለሁ። ነገር ግን በደም ስር የሚዘዋወር በሙሉ ያንቺ ደም ነው። እንደ አባቴ ንጹህ ብሆን ደስ ባለኝ ይላታል።
የኔ ልጅ ብትሆንማ እንደዚህ ፈሪ አትሆንም ነበር። ቆፍጠን በል እስኪ እንደ ወንዶቹ። በእኔ በእናትህ በወርቄ ተማመን። አጋቹ ገንዘቡን ይወስዳል። አሁን ማሪ ብሎ ከጉልበቴ ድፍ ይችላል ታያለህ። በዚህ ደግሞ እርግጠኛ አሁን ስትለው ነበረ። ነገር ግን ይህ ሁሉ ተገላቢጦሽ ሆነና አጋቹም እንዳለው አቶ ጸጋዬ እንግዲህ ሰተት ብሎ ወደ ማማ ወርቄ ቤት በመግባት ያለምንም ቅድመ ሁኔታ ገንዘቤን ትሰጭኛለሽ፣ የማሰጪ ከሆነ ዛሬ ለወንድዬ ፎቶውን አሳይቼዋለሁ፣ ቪዲዮንም አይቶታለኝ። ከዚህ በኋላ ግን ወደ ፖሊስ ነው የምወስደው መረጃውን፣ በዚህ እርግጠኛ ሆይ ብሎ አስጠንቅቋት፣ እኔ ብሩን አልሰጥም አላልኩም የኔ ጥቁር አዝሙድ ብላ ጭራሽ ቀል አታውቅም ወይ እያለችው ሁሉ የተማጽኖ ቃላቷን ስታወጣ ነበረ። የተሰጣት የጊዜ ገደብ 5 ቀን ብቻ እንደሆነ ነግሮ አስጠንቅቋት ይወጣል ማለት ነው። አስቻለውም እንግዲህ ነግሬሽ ነበረ፣ ራስሽ ነሽ በዚህ ሁሉ ነገር እዳ የገባሽው፣ ጭራሽ ነገር እያባባሽ ለዚህ ተዳረግሽ አይደል፣ ተጋለጥሽ ተብላለች። ምክንያቱም ከዚህ ቀደም እንግዲህ ወንድዬ ሰማ ብላ ምን ያክል እንደተርበከበከች ምን ያክል የይቅርታ ተማጽኗዋን እና በጉልበቷ ድፍት እስክትል ድረስ ነበር ፍርሃቷ የነበረው። ነገር ግን ደግሞ የፈራ ምንም ቢሆን ምን ቢቃጠሩ ደረሰ ቀኑ ነውና ጉዳቸው አሁን ላይም ቢሆን አደባባይ መውጣቱ የግድ ነው። ገንዘቡን እስካልከፈለች ድረስ ያለምንም ቅድመ ሁኔታ እንግዲህ ያወጣዋል ማለት ነው። ወንድዬም ከዮዲት ጋራ ካልገደልኩሽ፣ ቆይ ምን አድርጌሽ ነው? በወደድኩሽ ባፈቀርኩሽ አይኔን ልትክጂ ነው ወይ? ቆይ ምንድነው ችግርሽ? ይላታለኝ። ከዛ አለምም እንግዲህ ቀጠል በማለት ጉድሽን እንዴት ነው ውርደትሽን እያጣጣምሽን አይደል? ስሜቱ እንዴት ነው ትላታለች። የኔ ንጉስ ሆን ብለው ያደረጉት ነው አይኤል ነው እንጂ እኔ ምንም ያደረግኩት ነገር የለም። እሺ መርዙስ ምንድነው ብለው በሚጠይቅባት ለእናትህ ጣፋጭ ምግብ ለማዘጋጀት የተጠቀምኩት ቅመም ነው፣ ሌላ ነገር ምንም አይደለም። ፎቶም ያየኸው ነገር ሁሉ አይኤል ነው ብላ እንግዲህ ወንድዬም በድጋሜ ልትሸመጥጠው ትሞክራለች። ወንድዬም በአይኔ በብረቱ ያየሁትን ነገር አትካጅኝ፣ ከዚህ ቀደም አይቼ እንዳላየው ብዙ ነገሮችን አሳልፍ ያለው አሁን ግን በፍጹም ብሎ እንግዲህ ፍጥጥ ብሎባታል። አለምና ፀሐይም በሚደዋወሉበት ሰዓት እንግዲህ ፀሐይም ከቤት የሚደረገውን ነገር ጸጋዬ መጥቶ እንደዚህ ብሎ አስፈራርቷቸው ሄደ ትላለች። አለምም እንግዲህ ደግሞ የወዲትና ወንደሰን ያሉበትን ሁኔታ በስልክ ጥሪ እንግዲህ ሀሳባቸውን፣ ወሬያቸውን፣ ጥማታቸውን እንግዲህ እያንሸራሸሩ ነበረ። በስተመጨረሻም እንግዲህ ነገሩ ከአቅሟ በላይ ሲሆንባት የወዲት ጉዴት የአለምን ይቅርታዋንና የፈለገችው እንደምታደርግላት ነገር ግን ደግሞ ያየኸው ቪዲዮ ውሸት ነው ቅንብር ነው ብለሽ ካጅ እባክሽን፣ አንቺንም እናትሽንም የሚያስደስት የዘላለም ሕይወት አኖርሻለሁ ብላ እንግዲህ በገንዘብ ልታታልላት ትሞክራለች። እና እኔ የምፈልገውን ነገር ታደርግልኛለች ስትላት የፈለግሽውን ጠይቂ፣ አንቺ ብቻ ወንድዬን አሳመኝልኝ፣ ባሌን ላጠው አልፈልግም፣ በጣም ነው የምወደው፣ በጣም ነው የምፈልገው ብላ ከአለም ጋር ድርድር ትቀርባለች። አለምም እሺ የምፈልገውንና እኔን የሚያስደስተኝ ነገር ሁሉ ልታደርግልኝ ቃል ግቢልኝ ስትላት ቃል ገባልሻለሁ ትላታለች። እጅሽን ለፖሊስ ስጭ ነበር ያለቻት። አንቺ የተረገምሽ አመዳም ብላ ሌላ ጣጣ ደግሞ ትገባና ውይ በጣም ይቅርታ ተሳስቼ ነው፣ አንቺ እኮ መልካምና ቅን አሳቢ ነሽ፣ ግን ሌላ ነገር ሞክሪ እባክሽን አድንኝ፣ አንቺ ይህንን ነገር ካደረግሽልኝ እኔ መልካም ውለታ ነው የምውልልሽ፣ አይተሽ የማታውቂውን ገንዘብ ነው የማስቆጥርሽ፣ እናትሽንም አንቺንም ከችግር እስከ መቼ በሰው ቤት ወጥ ቀቃይ ሆነሽ ትቀሪያለሽ እያለቻት ነበረ። እንግዲህ ምንም መደራደር የማትፈልገው አለምዬ ደግሞ እጅሽን ቀጥታ ለፖሊስ ከሰጠሽ ያኔ መልካም ውለታ እንደዋልሽልኝና እኔ ደግሞ እድሜ ልኬን ነፃነቴን አግኝቼ እፎይ የልበታለሁ፣ እደሰታለሁ፣ ስለዚህ እባክሽን ይህን ከቻልሽ አድርጊልኝ ትላታለች። ወንደሰን እንግዲህ ከገደላተኝ አንቺ ወደ እስር ቤት ከመሄድ በፊት አስብበት፣ እኔን ሞትኩ ማለት አንተም ትሞታለህ፣ እስር ቤት እድሜ ልክን ትበሰብሳለህ፣ ለእኔ ባታስብ እንኳን በሆድህ ላለው ጽንስ አስብ ብላ ጭራሽ በሆዷ ላለው ጽንስም ተማጽኗን ታቀርባለች። አለምም የመቼው ጽንስ ነው? ስለምን ጽንስ ነው የምታወሪ? በሆድሽ ምንም አይነት ነገር እኮ የለም። አሁን ደግሞ ድጋሜ ሌላ ውሸት ባክሽን አቁሚ እያለቻት ነበረ። ወንደሰንም በአይኔ በብረቱ ልጅ እንደሌለ በደንብ አይቻለሁ፣ ይሁን ብዬ ዝም ብዬ እንደ በግ ስጎተትልሽ ስመራልሽ ቆየው። አንቺ ግን በጣም ክፉና ጨካኝ ጭራቅ ሰው ነሽ። አንቺ ጋር ነበር አቅፌሽ የተኛሁት፣ አንቺ ጋር ነበረ ስጋደም የነበረው እያለ የተለያዩ ቃላትን እየተጠቀመ ልቧን ሲደቃላት ነበረ። እንግዲህ በጣም ፈርታ በጣም
ተንቀጥቅጣ ራሱ የምትናገረው ቃላት በስማ በጣም ግን ጎበዝ ናት። እጅ አልሰጠችም። ከዛም እንግዲህ ቢላ አንስቶ እንኳን ሊመታት በሚሞክርበት ሰዓት አሁን ምንም ነገር ወደ እናትሽ መሄድ የለብሽም፣ እኔ እናቴን እንዳሰቃየሽም በቁምሽ አሰቃይሻለሁ፣ በአንዴ ገድዬ ህይወትሽን አላሳልፈው። የቁም ስቃይ ምን እንደሆነ በደንብ ማወቅና መረዳት አለብሽ። ስለዚህ እኔን እንደበደልሽኝ እናቴን እንደበደልሻት ሁሉ እኔም አንቺን አሰቃይሻለሁ፣ እድሜ ልክሽን ትጸጸችበታለሽ በዚህ ስራሽ ብሎ እንግዲህ በጣም ዝቶባታለኝ። ኮሜንታተሮች ደግሞ ወንድዬ ካመናት እንግዲህ ድራማውን አናይም ብለዋለኝ። እሷ ግን ለማሳመን የማታደርገውን ነገር የለም። ፍርሃቷን እያሳየችው ነው። ይቅርታዋንም እየተማጸነችው ነው። ምናልባት በዚህ ተሸውዶ እንግዲህ ይቅርታ ካደረገላት ወንድዬ በጣም ነው ድራማው የሚያስጠላው። ከዚህ በኋላ ግን ለእናቱ በዚህ ልክ ተደፍቶ ይቅርታዋን ተማጽኗዋን እየጠየቀ ለዮዲት ጉዲት ይቅርታ ያደርግላታል ወይም ደግሞ ያረገችው ነገር ይሁን ለበጎ ነው ብሎ አምኖ ይቀበላል ብዬ አላምንም። ኮሜንታተሮች ግን አይታችሁ ከሆነ ብዙ ነገር ሲሉ ነበር። ምክንያቱም ወንድዬ ከመጮህ ከመፎከር የዘለለ ሌላ ነገር ምንም ነገር እስካሁን አላደረግም። በጥፊ እንኳን አንድ ጊዜ አላላልሳትም። በእውነቱ አንድ ጥፊ ቢያቀምሳት ጥሩ ነበረ። ያ ነገሯን እልኋ፣ ምላሷ፣ ሁሉ ነገሯ ልክ ይገባ ነበረ። ግን ወንድዬ ይህንን ደፍሮ አላደረገውም። ከዛም እንግዲህ ከአለምና የፀሐዬ ስልክ ጥሪ አለም ቤታችን በቃ ሩዋንዳ ሁኗለኝ፣ ቀውጢ ሁኗለኝ፣ ወንድዬ ካልገደልኳት እያለ ነው፣ ለያዥ ለገናዥ አስቸግሯል ብላ ስትነግራተኝ፣ ቆይ አንቺ እዚህ በኋላ ፍርድ ቤት ለፍርድ ቤት ተንከራተች ማለት ነው? ወይኔ ጓደኝ በጣም አሳዘንሽ ትላታለች። ቆይ ለምን ስትላትኝ፣ አሁና ወንድዬ እኮ የወዲትን ገደላት ማለት ገዳዩ ማን ነው እንዴት ነበር እያልሽ አንቺ ደግሞ ምስክር ትቆሚያለሽ ትላታለች። ከዛ ይሄን ያለው በጣም ትፈራለች ማለት ነው። የእውነት ግን ያደርገዋል እንዴ? ለማዛት ካልሆነ በስተቀር ከልቦ እንኳን አያደርገውም ስትላት፣ የተናደደ ሰው እኮ ምን እንደሚያደርግ እንኳን አታቂም ትላታለች። የዚህን ጊዜ አለምዬ ወይኔ በቃ ብላ ደንግጣ ነበር ስልኩን የዘጋቸው ማለት ነው። ምክንያቱም ፖሊስ ስትባል ፍርድ ቤት፣ ከዛ ደግሞ ምስክርነት ምናምን ያለውን ጣጣ ስታስበው ይጨንቃትና ሩጣ ወደ ወንድዬ ትሄዳለች ማለት ነው። ወንድዬ እንግዲህ ቢላ ይዞ ነበረ የነበረው። ከዚህ በኋላ ደግሞ በቀጣይ ምን ይሆናል የሚለውን አሳያችኋለሁ።